እግር ኳስ የስፖርቶች ንጉስ ብቻ ሳይሆን ለተጫዋቾቹም ከፍተኛ የሆነ የሀብትን በር የከፈተ የሥራ ዓለም ነው። እግር ኳስ ብዙ ሀብታሞችን የፈጠረ መድረክም ሲሆን ስማቸው በተደጋጋሚ የሚነሳና ቀላል የማይባል ሀብትን ያካበቱ ለቁጥር የብዙ ሰዎችንም አቅፏል። ለዛሬ ግን በዚህ መድረክ ከፍተኛና አስገራሚ ገንዘብ ያላቸውን ዝነኞቹን ተጫዋቾች እነማን እንደሆኑ ልንነግራችሁ ነው። እነዚህ ኮከቦች በሜዳ ላይ ባላቸው ተሰጧቸው በሚያገኙት ግዙፍ ደሞዝ ብቻ ሳይሆን ገንዘባቸውን አዋጭ በሆኑ ኢንቨስትመንቶች ላይ በመዋል አልፎም ስምና ዝናቸውን ተጠቅመው ምርትና አገልግሎቶችን እንዲያስተዋውቁላቸው ከሚፈልጉ የንግድ ተቋማት በሚከፈላቸው ዳጎስ ያለም ገንዘብ ነው። በዚህ ቪዲዮ መጨረሻ ላይ ከቤተሰቦቹ ጋር $20 ቢሊዮን የሚገመት የተጣራ ሀብት ስላለው የማትጠብቁት ቁጥር 1 ባለሀብት ተጫዋችንም ታሪኩን ትሰማላችሁ። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አራተኛ ዴቪድ ቤካም። የቀድሞ የማንቸስተር ዩናይትድ እና የሪያል ማድሪድ ኮከብ የነበረው ዴቪድ ቤካም በታሪክ እጅግ በጣም ታዋቂ ከሆኑ የእንግሊዝ እግር ኳስ ተጫዋቾች መካከል አንዱ ነው። ይህ ተጫዋች ከብዙዎች ለየት የሚያደርገው ነገር ደግሞ በእግር ኳስ የተጫዋችነት ዘመኑ ገንዘቡን ሳይበትን የለፋበትን በጉያው በማስቀመጥ አሁን ወዳለበት የሀብት ማማ እንዲያመራው ማድረጉ ነው። ቤካም እንደ አውሮፓውያን አቆጣጠር በ2013 ከእግር ኳሱ ዓለም ጫማ ከሰቀለ በኋላ ስሙንና ተወዳጅነቱን ወደ ትልቅ ዓለም አቀፍ የንግድ ምልክት ወይንም ብራንድ በመቀየር ሀብቱን ከፍ አድርጓል። በግምት $450 ሚሊዮን የሚገመት የተጣራ ሀብት ያለው ቤካም ስፖርተኛ እንዴት ወደ ስኬታማ የቢዝነስ ባለቤትና ባለራዕይ እንደሚለወጥ ያሳየም ምሳሌም ጭምር ነው። የቤካም የሀብት ጣራ ዛሬ እንዲደርስ ወሳኙ ታሪክ የተፈጠረው ደግሞ በ2007 ዓ.ም ነው። ወደ ኤልኤ ጋላክሲ ሲዘዋወር የፈረመው ውል አንድ ትንሽ ግን ደግሞ ወሳኝ አንቀጽን የያዘ ነበር። ጉዳዩ በአሜሪካ ውስጥ የኤምኤልኤስ ክለብን $25 ሚሊዮን ብቻ የመግዛት መብት። የኮንትራቱ ትልቁ ሚስጥር አንድ ብልሃታዊ አንቀጽም ነበር። ቤካም ጡረታ ከወጣ በኋላ አዲስ የኤምኤልኤስ ክለብ በቅናሽ ዋጋ የመግዛት መብትም ተሰጠው። በወቅቱ በ100 ሚሊዮኖች የሚቆጠር ዶላር ሊያስወጣ የሚችለውን የክለብ መስራችነት መብት ቤካም በዚያች አንቀጽ አማካኝነት $25 ሚሊዮን ብቻ ሊጠቀምበት ቻለ። ቤካም ይህንን ብልሃት ተጠቅሞ ኢንተር ሚያሚን ክለብን የመሰረተም ሲሆን ዛሬ ላይ ተመሳሳይ ክለብ ለመመስረት ያሰቡ እንደሆን $300 ሚሊዮን በላይ የሚያስወጣ ነው። በተለይ ሊዮኔል ሜሲን ወደዚያ ክለብ ካመጣ በኋላ የክለቡ ዋጋ ወደ ቢሊዮኖች ከፍ እንዲልም አደረገ። የ2007 ኮንትራት ቤካም ወደ ቢሊዮነርነት ባለራዕይነት እንዲሸጋገር ያደረገው ወሳኝ ታሪካዊ ክስተትም ነው። ይህ ድርጊት የቤካም የቢዝነስ ችሎታው ማረጋገጫ ሆነለት። ዛሬ ክለቡ የቢሊዮን ዶላሮች ዋጋ ያለው ሲሆን አልፎም ደግሞ የዓለማችንን የእግር ኳሱን ንጉስ ሊዮኔል ሜሲን ወደ ክለቡ ማምጣት መቻሉ ከፍተኛ የሆነ ዳጎስ ያለ ገንዘብን እንዲያገኝ አድርጎታል። የቤካም የሀብት ምንጭ በኳስ ሜዳ ላይ ብቻ ሳይሆን በመላው ዓለም በሚገኙ የማስታወቂያ ስራዎች ላይ ይገኛል። ዴቪድ ቤካም ከእግር ኳሱ ቢወጣም የንግድ ስራው ከዛም የማያቋርጥ የማስታወቂያ ፊልሞና ከባለቤቱ ጋር ያለበት የፋሽን ዘርፍ ሀብቱ እያደገ እንዲመጣም አድርጎለታል። የሱ ታሪክ ለወጣት ስፖርተኞች ሁሉ የላቀ ትምህርትም ሲሆን ተሰጥኦን በሜዳ ገንዘብን በብልህነት ከሜዳ ውጪ ተጠቀም የሚል ምክርን እንዲለክዝ ያስቻለም ነው። ቤካም የፋሽን ውበትን፣ የስፖርትን ታሪክንና የቢዝነስ ጥበብን በማጣመር የማይጠፋ ዘላቂ የሆነ ሀብትን አቅምንም ገንብቷል። ሶስተኛ ክርስቲያኖ ሮናልዶ። በእግር ኳስ ዓለም ውስጥ ክርስቲያኖ ሮናልዶ የሚለው ስም የሚስተካከለው ያጣ እስከሚመስል ድረስ ከተራ ግለሰብ እስከ ኃያላን የዓለም ፕሬዝዳንቶች የሚታወቅ የሚወደድ ታላቅ የእግር ኳስ ኮከብ ነው። የሱ ታሪክ የድህነት ቀንበርን በመስበር በስፖርት ዓለም ውስጥ በጥንካሬውና በችሎታው በሀብቱም ጭምር የሚከበር ሰውም አድርጎታል። ሮናልዶ ያደገው በማዴራ ፎንቻል ከተማ ሲሆን የልጅነት ህይወቱ በድህነት በችግር የተሞላ እንደሆነ መቼም በተደጋጋሚም ሳትሰሙት አትቀሩም። ከስፖርቲንግ ሊዝበን አካዳሚ ሲቀላቀል ተሰጥኦ ግልጽም ነበር። ነገር ግን የዕለት ተዕለት ልምምድና ትጋቱ እሱን
ከሌሎቹ አሁን ካሉት ተጫዋቾች የለዩ አደረገ። በ18 ዓመቱ በሰር አሌክስ ፈርጉሰን ወደ ማንቸስተር ዩናይትድ ከተወሰደ በኋላ የCR7 ዘመን በይፋም ይጀምራል። በዩናይትድ የእንግሊዝ ፕሪሚየር ሊግን በበላይነት በመምራት የመጀመሪያው ባላንዶርን ማሸነፍ የቻለም ሲሆን የስኬት ወደ ሪከርድ ሰባሪው ሪያል ማድሪድ ሽግግርም ይመራዋል። በዚያም 4 ተጨማሪ የሻምፒየንስ ሊግ ዋንጫዎችንና በርካታ የባላንዶር ሽልማቶችን በመሰብሰብ የእግር ኳስ ታሪክ ውስጥ የማይደፈሩ ቁጥሮችን ማስመዝግቧል። ፖርቹጋላዊ ኮከብ ከማንቸስተር ዩናይትድ፣ ሪያል ማድሪድ ከዩቬንቱስ ጋር ትልልቅ አሻራዎችን ካሳረፈ በኋላ በአሁኑ ወቅት በሳውዲ አረቢያው አልናስር ክለብ ከፍተኛ ተከፋይ ተጫዋች ሆኖም ይገኛል። የሀብቱ ምንጭ ደግሞ ከደመወዙ ባለፈ በሚሰራቸው የብራንድ አምባሳደርነት ማስታወቂያዎች ስራዎቹ ሀብቱን የትየለሌም አድርጎለታል። በአልናስር በዓመት ከ200 ሚሊዮን ዶላር በላይ በሚያገኘው ገቢ በዓለም ተወዳዳሪ የታጣለት ደሞዝም ሲሆን ከስፖርት አልባሳት ከግዙፉ ናይኪ ጋር የፈረመው የእድሜ ልኩንም ሮናልዶ ጫማ ቢሰቅልም ከገንዘብ ስጋት ነፃ እንደሆነ የሚያረጋግጥለትም ነው። ዛሬ ላይ በግምት 500 ሚሊዮን ዶላር የሚገመት ሀብት ያለው ሮናልዶ በትጋት በብልሃት የተገነባ ሀብትንም ፈጥሯል። ሁለተኛ ሊዮኔል ሜሲ በአርጀንቲና በሮዛሪዮ ከተማ የተወለደው በባርሴሎና ውስጥ ያደገውና እግር ኳስን እንደ ስነ ጥበብ ያሳየ ኮከብ ነው። የእሱ ሀብት ታሪክ ደግሞ በሜዳ ላይ እንዳለው እጅጉን አስደናቂ ነው። ሜሲ በታሪክ እጅግ በጣም ብዙ ሽልማቶችን ወደ 8 የሚቆጠሩ ባላንዶሮችን ያሸነፈ ሰው ከመሆኑ ባሻገር በዓለም ላይ ከፍተኛ ገቢ ከሚያስገኙ እግር ኳስ ተጫዋቾች መካከል አንዱ ሆኖ ለረጅም ጊዜ ቆይቷል። የእሱ ሀብት የተገነባው በከፍተኛ የደሞዝ ውል፣ የእድሜ ልክ ማስታወቂያ ስምምነቶችና ብልህ በሆኑ ኢንቨስትመንቶችም ነው። ከአዲዳስ ጋር ከፈረመው የእድሜ ልክ ውል በተጨማሪ ከፔፕሲ እንዲሁም ከሌሎች ትልልቅ ኩባንያዎች ጋርም በትብብር ይሰራል። በተጨማሪም የራሱ የሆነ የልብስ መደብር ሜሲ ስቶር እንደዚሁም የሆቴሎችን ባለቤት ነው። የሊዮኔል ሜሲ ከእግር ኳስ ሜዳ ውጪ በሆቴል፣ በፋሽን፣ በሪል ስቴት ዘርፍ ተሰማርቶ ሀብቱንም አካብቷል። ሀብቱ በግምት ወደ 600 ሚሊዮን ዶላር የሚገመት ሲሆን በእግር ኳስ ታሪክ ውስጥ ካሉት እጅግ ስኬታማ የፋይናንስ ታሪኮችም ዋነኛው ነው። አንደኛ ፋይቅ ቦልቂያ። አሁንም ነግራችሁ በመግቢያችን ላይ በእግር ኳስ ተጫዋቾች ታሪክ ተሰምቶ የማያውቅ ሀብት ስላለው ወጣት እግር ኳስ ተጫዋች ነው። የዚህ ሰው የሀብት መጠን በእርግጥ ከምን የመጣ ነው ትሉም ይሆናል። የተጣራ ሀብቱ 20 ቢሊዮን ዶላር ቢሆንም እንዴትስ ከየትስ አመጣው ትሉ ይሆናል። ይህ ሁሉ ሀብትን ይዞ ግን እሱ እግር ኳስን በፍቅር የሚጫወት የሜዳ ላይ ወጣት ታታሪ ቢሆንም ከቤተሰቡ ጋር ይቀራመታል የተባለው ሀብት ተሰልቶ ነው የዚህን ያህል ቁጥር 1 ሀብታም ለመባል የሚያስቻለው። ስሙ ፋይቅ ቦልቂያ ይባላል። ውልደቱ በደቡብ ምስራቅ እስያ በምትገኘው ቡርናይ በነዳጅና በተፈጥሮ ጋዝ ሀብቷ በምትታወቀው አገር ሲሆን የሀገሩ የሀብት ማማ ቤተሰቡንና እሱን አሉ የተባሉ ሀብታምም አድርጓቸዋል። የፋይቅ ቦልቂያ ቤተሰብ በዓለም ላይ ካሉ እጅግ ጥንታዊና ሀብታም ከሆኑ ንጉሳዊ ቤተሰቦች ዋነኞቹ ሲሆኑ የሀብት የመነጨው ቡርናይ ከተማ ከሚገኘው ከግዙፍ የነዳጅና የተፈጥሮ ጋዝም ክምችት ነው። ቤተሰቡ ለብዙ 10 ዓመታት አገሪቱን ሲመራ የቆየም ሲሆን እንዲሁም ሀብታቸውን ያካበቱት በቢሊዮኖች የሚቆጠር ዶላር እንደሆነም ይነገርላቸዋል። ሱልጣን ሐሰናል ቦልቂያ የፋይቅ አጎት ሲሆኑ የሀገረ ቡርናይ ፍጹም ገዢና ጠቅላይ ሚኒስተርም ናቸው። ቢሆንም ፋይቅ በዚህ አስደናቂ ሀብትና የንጉሥ ስልጣን ውስጥ ያደገ ቢሆንም የራሱን ማንነት በእግር ኳስ ውስጥ ለመገንባት መምረጡ በቤተሰቡ ልዩም ያደርገዋል። እሱ ለእግር ኳስ ያለው ፍቅር ከልቡና የተለየ ትርጉም ያለው እንደሆነ የተረዱት ቤተሰቦቹ ለዛም ሳይሆን አይቀርም የወደደውን ያድርግ ብለው በለንደን የሚገኙ የተለያዩ ትላልቅ ክለቦች አካዳሚዎችን እንዲቀላቀል በራቸውን ያንኳኩት። በአርሰናል ከዛም በቼልሲ አካዳሚ ውስጥ ራሱን ለመፈተሽ ከነበረባቸው ክለቦች ውስጥም ዋነኞቹ ነበሩ። ከቼልሲ ቤት አቅሙን ካሳየ በኋላ በማደግ ወደ እንግሊዝ ሊስተር ሲቲ ክለብ በመግባት በዋናው ቡድን እንዲጫወት ከታች ሆኖ ቢጠይቅም እንዳሰበው ቀላል ሳይሆን ቀረና አንድ ዓለምን ያስገረመ እርምጃንም ወሰደ። ማንም ወደማያውቀው ታይላንድ ሊግ ገብቶ በመጫወት የእግር ኳስ ተጫዋች የመሆን ምኞቱን አጥብቆ የገለጸበት ታሪክንም አስመዘገበ። ለፋይቅ እግር ኳስ የገንዘብ ምንጭ ሳይሆን የነፍስ እርካታው ነው። ለዚህም ነው በቢሊዮኖች የሚቆጠር ገንዘብ ያለው ንጉሳዊ ቤተሰብ ውስጥ በስስት ያደገ ልጅ ሆኖ ሳለ በሙያው ለመቀጠል የሚወሰነው። ፋይቅ በሜዳ ላይ ብዙ አነጋጋሪ ባይሆንም በሀብት መጠኑ ግን የዓለም እግር ኳስ ታሪክ ውስጥ የማይረሳ ስምም ሆኗል። እናም በዛሬው ዝግጅታችን እነዚህን በሀብት ማማ ያሉ ተጫዋቾችን እንደዚህ ያነሳል።
በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።